ስለዚህ በቃ ጎረቤቶችን ጠይቂ ወይም ደግሞ ያለሽና ሰው እንትን በይ። አይቻለሁ ካልሽኝ ደግሞ ማንስ ጓደኛሽ ማዚህ ሲጀመር ያቺ ልጅ እኮ ለኔ ምንም አይነት መልካም አስተያየት የላት። እኔና አንቺ ስንገናኝ ጀምሮ እኮ ሁለታችን እንድንለያይ ያላደረገችው ጥረት ነው። ከዚህ በፊት ታውቃታለህ እንዴ? አብራችሁ ቪዲዮ ሲሰራ ነበር ከኔ በፊት። አዎ እኔ እስካለሁ ዋይ ኖት ለምንድን ነው በቃ እኔ እስካለሁ ድረስ ልትመጣ አልፈልግም። ሲጀመር በቃ ሌላ ኪዛላችሁ እንዴ? መቼም አፈቀርካት አትይኝ እና ታዲያ እዚህ ቤት የምትመጣው እኮ እኔም ብላ ነው አንተም ብላ አይደለም። አንቺም ብላ ከመጣች ተጫውታ ትሂድ እንጂ ሁለታችንን የሚለያይ ነገር ለምን ትሰራለች? ጓደኛዬ ደላላ ይዞ መጣ ለይኩን አለችኝ አልሽኝ አይደለ? በቃ አሁን አትጮህብኝ። እሺ አትጮህብኝ በቃ የራስሽ ጉዳይ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለውን እግዚአብሔር ይመስገን። እንግዲህ ዛሬም በድጋሚ በሌላ ቪዲዮ መጥቻለሁ። ያው የግድ መምጣት ስላለብኝ ነው። ምክንያቱም ከእናንተ የተለያዩ ሀሳቦችን የተለያዩ ምክሮችን እያገኘው ነው። በጣም አመሰግናለሁኝ። ታግዙኛላችሁ ብዬ አስባለሁ። አሁን ላይ ደግሞ ነገሮች ሁላ በቃ ተበላሽተዋል ማለት እችላለሁ ሙሉ ለሙሉና በሀሳባችሁ እንድታግዙኝ እፈልጋለሁኝ። ሁላችሁም ያላችሁን ሀሳብ ጻፉልኝ። ምን መሰላችሁ ሃይሚ ጓደኛ ያለች ከዚህ በፊት አቋታላችሁ ብዬ አስባለሁኝና ያው የሰራኑን አይታችሁት ይሆናል። የነገረችኝ ነገር አይታችሁታል ብዬ አስባለሁኝ። ያልጠበቅኩትን ነገር ነው ከሷ የሰማሁት። ደግሞ ሌላ አዲስ ነገር ማለት እዚህ ደረጃ ይደርሳል ብዬ የማልገምተውን ነገር ነው መታ የነገረችኝ እሷና በጣም ነው ያዘንኩት። በጣም ደንግጫለሁኝ። ምን ማድረግ እንዳለብኝ አላቅም። አሁን ላይ ምን መሰላችሁ ደላላ አምጥቶ ምናምን በቃ ቤቱን እንዳስገመተ ነው የነገረችኝ እሷ። ምክንያቱም ያ ደላላ ደግሞ እሷ የምታውቀው ሰው ነው። አጋጣሚ ሆኖ ስትጠይቀው እዚህ ቦታ እኮ ሂጄ እንደዚህ እዛሽ ጓደኛሽ ቤት ሂጄ በቃ ብዙ ነገር አስገምቶ ቀብድ እንደተቀበለ ነው የተነገረችኝ። ይሄን ነገር ከሱ ነው መስማት የምፈልገው። ማለት እጠይቀዋለሁ እውነት እንደዚህ አድርጓል? ለኔ ምንም የነገረኝ ነገር የለም። ከዛ በኋላ ይጠይቆኛል እንድስማማ በትናም በጸባይም በጸብም ጠይቆኛል። ግን እኔ እስካሁን ድረስ አልተስማማውም። ከመስማማት ይልቅ በቃ ግራ ተጋብቼ እኔ ትቼ ለመሄድ ነበር ያሰብኩት። ከሁሉም ነገር ቤቱን ዘግቼ ለመሄድ ነበር ያሰብኩት። አሁን እሷ መታ ደግሞ ስትነግረኝ ደላሎች አምጥቶ ቤቱን አስገምቶ ቀብድ እንደተቀበለ ነው የነገረችኝ እንግዲህ። ስለዚህ አሁን ምን መሰላችሁ መቼም ይመጣል ብዬ አስባለሁ። ትናንትና ነው ከቤት የወጣው። እንግዲህ አስቡት ስራ ቦታ ነኝ ብሏል። አሁን ላይ ብዙ ነገር እንትን እያለኝ ነው። ብዙ ነገር በቃ እየተዘበራረቀብኝ ነው። ትዳር ይዛችሁ ወጣችሁ ከቤት ማደር ምናምን እንዴት እንደሚያስጠላ እንግዲህ ይሄን ነገር ያሳልፋችሁ እና ቪዲዮ እየሰራው ነው እና እዚህ ጋር እና የምጠይቅ ጥያቄ አለ። እሺ አሁን እዚህ ጋር ና ትመጣለህ? ለምንድን ነው የምመጣው? ባለፈው አንቺን ያልሰራም ያልሻል ነበር እንዴ? ምን ማለት ነው? እና መስራት ስላለብኝ የግድ መስራት አለብን። ዛሬ የምጠይቅ ጥያቄ አለና ያደረከውን ስለምታውቅ ነው አልመጣም የምትለው? ምን አደረክልኝ ነው ዛሬ? ምንድነው? እዚህ ቤት ደላላ አምጥተህ ቤቱን አስቀምጠሃል ወይስ አላስቀመጥክም? ደላሎች መጥተው ነበር? ምን ጥያቄ ነው? አንቺ በሌለሽበት ነው እንዴ ደላላ ማመጣኝ? ማለት በሌለሽበት አንቺ በሌለሽበት ነው ወይ ደላላ ማመጣ? የምን ደላላ ነው የምታወራው አንቺ? እርግጠኛ ነህ ካላመጣህ? ደላላ ምን ላደርጋቸው? ልታስገምት አናግሬያቸዋለሁ። ይሄን ደግሞ ላንቺ ነግሬሻለሁ። ስለዚህ አምጥተሃል ማለት ነው። ነግሬሻለሁ። ይሄን ደግሞ እኮ እንዳናገርክ እንጂ ቤት ውስጥ አምጥተህ አስገምተህ ቀብድ እንደተቀበል ምንም አልሰማሁም። ያልነገርከኝ ምን አይነት ወሬ ነው የምታወራው አንቺ?
ምን ማለት ነው? ምን አይነት ወሬ? ያየሁትን ነው የማወራው። ሰው ዝም ብሎ አልፎ አጂ ሰው ነው ገምቶ ተብሎ ይገመታል እንዴ? አልፎ ያጅ አይደለም ደላላውን ራሱን አግኝተን ነው የነገረን። ምን አግብቶት? እኔ ምን አግብቶኝ ነው? ሲቀጥል ደግሞ መተው ነበር ዛሬ። ማን ነው? ደላሎች አንተን ፈልገው መተው ነበር። ሊመጡ ይችላሉ። ምክንያቱም ይሸጣል ብዬ ነው ካንተ ጋር ስለመጡ ስላወቁት ነው የመጡት። አልመጡም። ማን ያለሽ እንደዚህ? እኔ እያለሁ መተው ነበር አይደለም። ምን ይዘል መተው ነገሩኝ። ሁሉንም ነገር አስገምተው ለቃል እንደሰጣቸው እንዴ እኔ ነኝ እንደተቀበልክ እኮ ደላላ መጥቶ ቀብድ ተቀበሉ። ከደላላ አይደለም ከገዢው ነው ቀብድ እንደተቀበልክ የነገሩ። ዶክመንት እንዳሳያቸው ሙሉ ዶክመንት። ገንዘብ ይሰጡ ይኮነ በጣም ደስ ይለኛል። ደስ ይያለኝ ይቀበላቸው። እኔ የቀለድኩ አይደለም። ለምን ትቀልዳለህ? እና እንዴት ነው ምንድነው የምታወራው አንቺ? ምን ለማድረግ እየሞከርክ ነው አንተ ራሱ? እልሽ የሚባልና የማይባል ነገር ለይተሽ ወቂ። መጀመሪያ ሰው ዝም ብሎ አንደኛ እኔ በፈልግ እንኳን ምን አይነት ሰው ነው ቀብድ ሰጥቶ የሚሄደው? ምንም አይነት ማረጋገጫ ሳይኖረው ምንም አይነት ማረጋገጫ ዶክመንት አሳያቸው እኮ ዋጋ ቆረጥክላቸው አወጣህላቸው አይደል እንዴ? ከዚህ በላይ ምን እኔ እኮ ይሄን ቤት ይኸውልሽ ብራ መጀመሪያ ማወቅ ያለብሽ ነገር እኔ ይሄንን ቤት የመሸጥም የመለወጥም አሲዞ የመበደርም ምንም አይነት ማንዴት የለኝም። ይሄን ታውቂያለሽ አንቺ እንደሌላ አውቃለሁ። ግን እጅ ላይ ምናልባት ዶክመንት ቤት ውስጥ ነው ያለው። እሱ ነገር ካለ ደግሞ ቀብድ ልትቀበል ትችላለህ። በቃ ይሄ ነው አለማወቅሽ። መጀመሪያ ወቂ ያንቺ ፊርማ እስከሌለበት ድረስ እኔ ምንም አይነት ነገር ማድረግ አልችልም። የኔ ፊርማ እኮ መጨረሻ ላይ ነው የሚያስፈልግ አይደለም። ማድረግ አልችልም፣ ግን የሆነ መንገድ መሄድ ትችላለህ። አልችልም። እኔ የምችለው ምንድነው መሰለሽ ካንቺ ጋር ተስማምቼ ያንቺ ይሁንታ ታይቶ ነው ምንም ነገር ማድረግ የምችለው እንጂ እንኳን ደላላ ይዞ እኔ ደላላ ይዛል መጣው አንደኛ ግን እንደምሸጥ ባለፈው ነግሬሻለሁ። ለአንድ ደላላ እንደዚህ አድርጌ ነግሬው ነበር ይሸጣል ብየዋለሁ እና ቤቱን እንሸጥና ያንኛውን ቤት እንግዛ ብዬሻለሁ። እሺ ካንቺ ጋራ ምንም ነገር ሳላደርግ እኔ ምንም ነገር ማድረግ አልችልም። ምን አይነት ወሬ ነው የምታወሪው? ስለዚህ አላመጣው ይሄንን ልታወሪኝ ነው እንዴ? እንትን ያልሽኝ አላመጣም። አሁን እርግጠኛ ነኝ? እርግጠኛ ነኝ። ደላሎች አልመጡም። ሲጀመር ነው ያለው ይዤ መምጣት የምችለው። አንቺ ቤት ውስጥ ካለሽ አንቺ ባለሽበት ነው ደላላ መጥቶ ካንቺ ጋራ ነው መነጋገር የሚችለው እንጂ እኔ እዚህ ቤት እስከኖርኩ ድረስ እኖራለሁ እንጂ ምንም አይነት ነገር ማድረግ አልችልም። በቃ ግን ተስማምተን ያንን ቤት እንግዛው ብያለሁ። ደላላ አናግሬያለሁ። አናግሬያለሁ። ይሄንን ደግሞ ካንቺ ጋራ ተነጋግረንበት ነው ምንም ነገር ማድረግ የምችለው። ደግሞም ነግሬሻለሁ። አንድ ደላላ አናግሬያለሁ ብለሽ ለምን አናገርክ ብለሽኛል አይደል? አንቺ ራስሽ በቃ እኔ ያደረኩትን ነው ማድረገው፣ የምችለውን ነው ማድረገው እንጂ የማልችለውን ነገር እንዴት አደርጋለሁ? ወይ ደግሞ እንደዚህ በዚህ አይነት መልኩ የሚጭበረበር ነገር ካለ እሺ ደላላ ነኝ ብሎ የሚመጣም ካለ ገንዘብ እሰጥሃለሁ የሚልም ካለ ተቀብዬው እሄዳለሁ። ምን ማለት ተቀብዬው እሄዳለሁ? የሰው ገንዘብ ነው ተቀብለው ምን አገባኝ ማለት ነው? ምን አንቺን ሳያናገር አንቺን ሳይጠይቅ ገንዘብን ከሚለኝ ከሆነ አይኖት ለምን አልቀበልም? ያንተ ገንዘብ እኮ አይደለም የራስ ያልሆነ ነገር እኮ ይሄዳል። የት ነው የሚሄደው? ይሄዳል ወደ መጣበት። በቃ እሱ አይመለከትሽም። እኔ እያልኩሽ ያለሁት ምንድነው አንደኛ አንቺ በደለሽበት ምንም ነገር አላደርግም። አንደኛ አልተስማማሽም። ቀለበትንም ሸጠው ነው ማለት ነው ማታደርገው ገንዘብ እንደዚህ ቀለበቱን አላደረኩትም። ቀለበቱን ያላደረኩት ደግሞ ጠቦኛል አይደል? እስከሚሰፋ ድረስ አለ ማምጣት እችላለሁ። አሁን ቤት ውስጥ ነው ያለው አንቺ ጋር ነው ያያሽው። ስለዚህ አስፋና አድርገው የምትይኝ እንኳን አስፈተና አድርገዋለን። ቀለበት አላደረኩም። አሁን ቢሆን እኔ እናንተ ባልና ሚስቶች ነን። አዎ ስለዚህ ማድረግ አለብን። ቀለበታችን አይደለም የተጋባው እኔ እና አንቺ ነን። ነው ግን ማድረግ ቀለበት እስካደረክ ድረስ የግድ ነው ማድረግ አለ። ብርሃን ምንድነው የምትጨቃጨቅኝ እንዴ? ጭቅጭቅ አይደለም ይሄ መሆን ያለበት ነገር ነው የጠየቀው አይደለም። አሁን አንድ ሰው ማግባቱ የሚታወቀው በቀለበት ነው አይደል? አይደለም እኔ በቀለበት ነው የሆነ ሰው አይቻውን እጁ ላይ ቀለበት ካየው ያ ሰው አግብቷል። ባዶ ከሆነ ደግሞ እንዳላገባ ነው የማስበው። ቆይ የሰው ልጅ የሚጋባው ጣትና ጣቱ ሳይሆን ልብና ልቡ ነው አይደለ? እሱ አባባል ነው። አሁን አባባል አይደለም ለኔ አባባል ነው። ላንቺ ሊሆን ይችላል። አንቺ የምታስቢው ነገር ሁሉ ደግሞ ትክክል ነው ማለት አይቻልም። ስለዚህ ዋና ጉዳይሽ ምንድነው ነው? አሁን እዚህ ጋር ዋና ጉዳይ በቃ ይሄን ለመጠየቅ ነው። ምንድነው በሌለውበት ደላላ አምጥተህ አስቀምጠህ ቤቱን ቀብድ ተቀብሏል ስላሉ ማን ነው ይሄን ያለሽ? እንደውስ ማንም ራሳቸው ደላሎች መጥተው መተን ነበር አሉሽ። አምጪ ደውይላቸውና አገናኘው። ቁጥር አልተቀበልኩ። ስለዚህ
አንድ ወይ የሆነ ድራማ እየሰራሽብኝ ነው ወይ ደግሞ ያልተጻፈ እያነበብሽ ነው ወይ ደግሞ የሆነ ሴረኛ ሰው መጥቶ እንደዚህ ብሎ ነግሮሻል ማለት ነው። ምንም አይነት ድራማ አልሰራሁም። እኔ ስሰማ በሰዓቱ በጣም እንትን ብዬ ነበር። መጀመሪያ ልንገርሽ እንደዚህ አይነት የወጣ ማንነትም የለኝም። ይሄንን ደግሞ ሁሉም ሰው ያውቃል ብዬ አስባለሁ። እኔ አንቺን ሲጀምር ጀምሮ ስንገናኝ ጀምሮ በማቴሪያል አይደለም የተገናኘ ነው፣ በገንዘብ አይደለም የተገናኘ ነው አይደለ? አጋጣሚ በስራ ላይ የተገናኘ ነው አይደለ? አሁን ላይ ደግሞ እንደዛ አይደለም ይሆነ ያለው እንደዛ አይደለም። አሁንም ይሆን እኮ ልክ አይደለሽም እኮ የምታወሪው ነገር እኔ ነኝ ልክ ያልሆንኩት? አዎ አይደለሽም እንዴ? አሁን እኮ አንቺን እኮ እኔ እየጠየኩሽ ያለሁት አንቺ እሺ በይኝ ነው፣ ተስማሚ ነው። ካልተስማማሽ ደግሞ ይቀራል። አሁን ያልተስማማም ተበቃ ይቀራል እንዴ? ይቀራል። የማትስማሚ ከሆነ ይቀር መቅረት ነው ያለበት እኮ። እንደዚህ ነው የሚባለው እንጂ ደላላ ይዘህ መተሃል ግምት ተቀበለሃል ምናምን የምትይው ነገር ግን ከተረት ተረት ያለፈ ምንም አይነት ቫልዩ የለውም። አይ ደግሞ ደላላ ሲያመጣ አይተናል የሚል ካለ ደግሞ አምጪውና ከኔ ጋር አገናኝ። እሺ ማን ጎረቤቶቹ ናቸው እንደዚህ ያሉሽ? አይ አገናኛለሁ፣ ችግር የለውም። ማን ነው የምታገናኝ? ያለኝ ሰው አምጪልኝና መቼ ደላላ ይዤ እንደመጣሁ ምን ያክል ብር እንደተቀበልኩኝ ገንዘብ ቀብድ ማለት ነው። ይቻላል ወይ አይቻልም የሚለውንም ማለት ገዢ ሞኝ ነው ማለት ነው። ያክል ገዢ ማለት ሻጭ ሆነ ገዢ ነው እንጂ ምንም ነገር በሌለበት ገንዘብ አውጥቶ የሚሰጠኝ ከሆነ ሞኝ ነው ማለት ነው። ለመግዛት ምን ያክል ነገር እንደሚያስፈልግ አንቺ በላይ የሚያውቀው ሰው አለ ብዬ አላምንም። እኔ ሲጀመር ይሄን ነገር ብንዘጋው ደስ ይለኛል፣ ግን እንደዚህ አዳዲስ ነገር አልኩሽ እኮ በቃ አሁን ይሄን ቤት እንሽጠው ያልኩበት ደግሞ ምክንያት አለኝ። ያንቺው የራስሽ ሰዎች አሳደዱን አይደል እንዴ? ከሚያሳድዱን ደግሞ ይሄን ቤት እንሽጠውና ሌላ የተሻለ ቤት አለ የኔ ቤት እሱን እንግዛው አልኩሽ። በቃ ምላሹ ምንድነው? ወይ ይሆናል ወይ አይሆንም ነው። አይሆንም ካልሽኝ ይቀራል፣ ይሆናል ካልሽኝ ደግሞ እንሽጠውና እንሂድ። ከዚህ የዘለለ ነገር እኮ የለውም። አይሆንም በቃ እንደዚህ ነው ታዲያ መልሱ እንጂ ሌላ ዙሪያ ጥምጥም መሄድ እኮ አያስፈልግም እንዴ። አንቺ የምትይው ነገር እኮ ሲጀመርም በቃ ሌላ ነገር እንዳስብ ነው የሚያስገድደኝ። እኔ አሁን ላይ በጣም እየተወዛገብኩ ነው ያለው። ስለዚህ በቃ ሁሉም ነገር እንትን በጣም እየከበደኝ ነው። ምን ይከበደሽ? ራበሽ? ጠማሽ? የሰው ልጅ እኮ ሲርቦ ሲጠማው ብቻ አይደለም ታዲያ ምንድነው ቸገረው? ይኸውልሽ እኔ አንቺ ውስጥሽን አውቄ እንዴት ነው ማለት አልችልም። የሚከብድሽን የሚጨንቅሽን ነገር እኔ ንገሪኝ። የምችለው ከሆነ አብረን እንትን እንለዋለን፣ እንፈታዋለን። የማንችለው ከሆነ ደግሞ ሰዎችን እናማክራለን። በጣም የማንችለው ከሆነ ደግሞ ነገሩን ለፈጣሪ መስጠት ነው። እሺ ስለዚህ አሁን ባጭሩ ጥያቄ አላመጣሁም ነው። ምንድን ደላላ አላመጣሁም እያልከኝ ነው? 4 ነጥብ ደላላ እዚህ ቤት አልመጣም። ደግሞ ጀማነሽን ጠይቂያት ጎረቤትሽን። ስለዚህ በቃ ጎረቤቶችሽን ጠይቂ ወይም ደግሞ ያለሽና ሰው እንትን በይ። አይቻለሁ ካልሽኝ ደግሞ ማንስ ጓደኛዬ ሃይሚ መጣ ነበር ማለት ቤት ሲጀመር ያቺ ልጅ እኮ ለኔ ምንም አይነት መልካም አስተያየት የላትም። እኔና አንቺ ስንገናኝ ጀምሮ እኮ ሁለታችን እንድንለያይ ያላደረገችው ጥረት የለም። ከዚህ በፊት ታውቃታለህ እንዴ? እሷ አብራችሁ ቪዲዮ ሲሰሩ ነበር ከኔ በፊት። አዎ ካንቺ በፊት አይደለም፣ ካንቺ በፊት ሳይሆን አንቺ አብራችሁ እየሰራችሁ እንደነበር አውቃለሁ። ኢቭን እኔና አንቺ ግንኙነት ስንጀምር ራሱ ከዚህ ልጅ ራቂ ያለች እንደነበርም አውቃለሁ። ዛሬ እንዲህ አይነት ክፍተት ተጠቅማ ግን ሁለታችንን ለማለያየት መጣች አይደል? እኔ የትኛችሁን ማመን እንዳለብኝ አላውቅም። ማመን ያለብሽን እመኝ። ሲጀምር ሁለታችንን ማተመኝ ከፈለግሽ ፈጣሪሽን እመኝ። እንደዛ ነው ይሻልሻል እንዴ? ምን ማለት ነው? ከኔ ከባለቤትሽ ጓደኛሽን የምታምኚ ከሆነ ለዛውም ደግሞ የሁለታችንን ግንኙነት የማትፈልግ ጓደኛ የምታምኚ ከሆነ መከታተል ትችላለሽ። የሚያሳምን ነገር እኮ ስለሆነ ነው። ምኑ ነው የሚያሳምነው? ገንዘብ ተቀበለ ይቻላል አይቻልም ብለሽ ማሰባችን ማንችላስ? አንቺ በሌለሽበት ገንዘብ ተቀበለ ቤት አስገመተ ሲባል ቤት ለማስገመተ ራሱ የሚያስፈልገው ነገር ምንድነው የሚለውን አታውቂም አንቺ? ቤት አልገዛሽም አንቺ? ምንድነው የምታወሪው? አንቺ ይሄንን ነገር ለማድረግ መጀመሪያ የማን ኃላፊነት ነው የሚለውን ነገር ማወቃት እሺ። በቃ ሽንቶ አሁን በጣም ደክሞኛል። እኔ በቃ ሁሉም ነገር አየሽ አይደለ? በራስሽ ሐሳብ ሄድሽና ለራስሽ ተጨነቅሽ፣ ለራስሽ በሐሳብ ራስሽን ወጠርሽ።
የሚከተልሽ ነገር ይሄ እንደሆነ ማወቅ በጣም ቀላል ነገር ነው። እኔ ጠዋት ደውለሽ በጠዋት እፈልግሃለሁ ምናምን ስራ አቋርጬ እንድመጣ አደረግሽ። ታውቂያለሽ አድሬ ነው የመጣሁት አይደለ? በጠዋት ሲጀመር እኔ እየሄድክ እንድታድርም አልፈልግም። ስራ ነው እሱ። ለምን ታድራለህ? እሱ ስራ ነው። ባለትዳር ነህ እኮ ነኛው። እና ታዲያ ፕሮግራም ካለኝ የሚያሳድር ስራ ካለኝ ለምን አላድርም? እኔ አልፈልግም ማለት ታድር። ኦኬ። ስለዚህ ቤት ቁጭ ልበል እና ካንቺ ጋራ ለምን ቁጭ ትላለህ? ቀን ሰርተህ ማታ ማታ ወደ ቤት መምጣት አይቻልም እንዴ? ጉልበት ስራ ነው እንደምሰራው። ለምንድን ነው የማይቻለው? ማደር አልችልም ማለት ትችላለህ። የአዳር ፕሮግራም ካለ ግዴታ ነው እዛ ማደር መቻል አለብኝ። በኋላ ደግሞ ሌላ ጦስ። ምን አይነት ጦስ ነው? እኔ በቃ በጣም ትልቅ ነገር እንትን አልኩ ቢባል ወልጄ ልጅ ባመጣልሽ ነው። እሱ ደግሞ ማሳደግ አይቸግርም ማለት ነው። አይ እዛ ታሳድጋቸዋለህ አንተ። እኔ ምን ቦጣኝ አንተ ልጅ ማሳድገው። አሁን ይሄን ስቀልልሽ ነው። ግን እኔ እያልኩሽ ያለሁት ምንድነው ሰው የሚልሽን ነገር ሰምተሽ በመካከላችን ያለውን የትዳር ግንኙነት እንዲነቃነቅ ባታደርገው መልካም ነው። በቃ አንቺ እየሄድሽበት ያለው መንገድ ባጠገብሽ የምታስቀምጫቸው ሰዎች ጓደኛ ያልሻት ልጅ በቃ አንደኛ እኔ በእርግጠኝነት ነው የምልሽ እዚህ ቤት ባገኛት ምን አይነት ነገር እንደሚፈጠር አንቺ ራስሽ ታውቂ። እኔ እስካለሁ ድረስ ዋይ ኖት ለምንድን ነው በቃ እኔ እስካለሁ ድረስ ልትመጣ አልፈልግም። ሲጀመር በቃ ሌላ ኪዛላችሁ እንዴ? ምን መቼም አፈቀርካት አትይኝም። እና ታዲያ እዚህ ቤት የምትመጣው እኮ እኔም ብላ ነው አንተም ብላ አይደለም። አንቺም ብላ ከመጣች ተጫውታ ትሂድ እንጂ ሁለታችንን የሚለያይ ነገር ለምን ትሰራለች? ጓደኛዬ ደላላ ይዞ መጣ ለይኩን አለችኝ አልሽኝ አይደለ? በቃ አሁን አትጮህብኝ። እሺ እኔ አትጮህብኝ። በቃ የራስሽ ጉዳይ ቶ